ጥቅምት 5 2018 ዓ.ም ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ ተመልካቾቻችን በሶስት ምዕራፍ ወደ እናንተ የሚደርሰው የረቡዕ ምሽት የኢቲቪ 57 ዜናችን ተጀምሯል። አበይት ርዕሶቹን አስቀድማለሁ። ኢትዮጵያ በታዳሽ ኃይል ዙሪያ ያከናወነች ያለችው ተግባር ለአፍሪካ አርአያ መሆኑ ተገለጸ። የአዲስ አበባ ከተማ አስተዳደር የ2018 ዓ.ም የማህበረሰብ አቀፍ የጤና መድን የአባልነት ምዝገባን እስከ ህዳር 30 ድረስ እንደሚያደርግ አስታወቀ። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐማስ በሰላም ትጥቅ ካልፈታ የኃይል እርምጃ እንደሚወስዱ አስጠነቀቁ። ከዜናዎቹ ጋር አልጋነሽ ተካነኝ አብራችሁን ቆዩ። ትክክለኛው መልስ ከመፈለግ በፊት ትክክለኛውን ጥያቄ ማንሳት ይቀድማል። ምን ትፈልጋለህ? ካለንበት ችግርና ካለንበት የብልጽግና ደረጃ አንጻር በተለመደው መንገድ በመጓዝ የተለየ ውጤት ልናመጣ አንችልም። ይልቁንስ ሚዛን ጠብቀን በግልጽና በተለየ መንገድ መሄድ ይኖርብናል። ኋላ ከቀረንበት ወደፊት በመሻገር ከችግር አዙሪት ለመላቀቅና ተወዳዳሪ ሆነን መውጣት የምንችለው በመደመር መንግስት የእድገት ምህዋር ውስጥ ሚዛን ጠብቀን ስንገባ ነው። ህዝብን ያማከለ ወቅትን የዋጀ ሞዴል ተግባራዊ ለማድረግ መጓዝ ኢትዮጵያን የወደፊት ህይወታችን በመልካም ጎኑ እንዲቀርጹ ያስችላል። ለትክክለኛው ጥያቄ ትክክለኛው መልስ የመደመር መንግስት ነው። የበለጸገችና ገናና ኢትዮጵያን በጥቂት ዓመታት ውስጥ እውን የሚያደርግ መንገድ የኢትዮጵያ ፍኖተ ካርታ። ተመልካቾቻችን ከኢቲቪ 57 ዜናዎቻችን ጋር አብራችሁን ሆኖ መንግስት የኪነ ጥበብ ዘርፉ ለሀገር ግንባታ ያለውን አስተዋጽኦ በመገንዘብ ልዩ ትኩረት መስጠቱን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናገሩ። የከተማ አስተዳደሩ በ24000 ካሬ ላይ ያስገነባው አዲስ የሲኒማ ኮምፕሌክስ ተመርቆ ስራ ጀምሯል። ህይወት አበበ ዝርዝር አላት። ኢትዮጵያ ቀደምት ምድር የሀገር ባህልና እሴትን ለመግለጽ ሁነኛ መሳሪያ ነው ኪነ ጥበብ። ኢትዮጵያ ደግሞ እምቅ ባህላዊ እሴቶች ያሏት ሀገር መሆኗ ለኪነ ጥበብ ዘርፉ ምቹ ያደርጋታል። የአዲስ አበባ ከተማ አስተዳደርም በ24000 ካሬ ላይ ያስገነባው የአዲስ ሲኒማ ኮምፕሌክስ ለኪነ ጥበብ ዘርፉ የተሰጠው ትኩረት ማሳያ ነው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ሲኒማ ያለውን ከፍተኛ ተጽዕኖ ፈጣሪነት በመጠቀም የኪነ ጥበብ ባለሙያዎች ብሔራዊ መግባባት ላይ እንዲሁም ትውልዱ ሀገር ወዳድ እንዲሆን መስራት እንዳለባቸው ጥሪ አቅርበዋል። በዚህና በመሰል የኪነ ጥበብ ዘርፎች የተሰማራችሁ ከያንያንና የኪነ ጥበብ ቤተሰቦች ሙያችሁ ክብሩ ተልኮ ዘመን ተሻጋሪ በመሆኑ የሲኒማን ታላቅ ኃይል በመጠቀም ብሔራዊ መግባባትን ለመፍጠር የወል ትርክቶቻችንን ለመገንባት የሀገር ፍቅርን
ያነገበ ትውልድ እንዲገነባ በማድረግ እንዲሁም በማነጽ ለሀገራችን ሁለንተናዊ ብልጽግና መረጋጋት መሰረት የሚሆኑ ስራዎችን በማበርከት ታሪክ የማይዘነጋው ዘመን ተሻጋሪ አስተዋጽኦ እንድታበረክቱበት ጥሬን ማቅረብ እወዳለሁ። የባህልና ስፖርት ሚኒስትር ሸዊት ሻንካ በበኩላቸው ኪነ ጥበብ የህዝብ ለህዝብ ትስስርን በማጠናከርና ሰላምና አንድነትን በመፍጠር ከፍተኛ ሚናን እንደሚጫወት ተናግረዋል። መንግስት ለዘርፉ ከየትኛውም ጊዜ በላይ የተለየ ትኩረት የሰጠ መሆኑ ለኛ ደግሞ የቤት ስራ የሰጠ መሆኑን በመጠቀም መንግስት በዚህ ደረጃ ለዚህ ዘርፍ ይሄን ያክል ትኩረት የሚያደርግ ከሆነ እኛ ደግሞ ይሄን ምቹ ሁኔታ በመጠቀም ብዙ ስራ መስራት ይጠበቅብናል። የሰለጠኑ ሀገራት ስልጣኔያቸውንና ባህላቸውን ለዓለም ከሚያስተዋውቁበት መሳሪያዎች መካከል አንዱ ኪነ ጥበብ መሆኑን የተናገሩት ደግሞ የፊልምና ቲያትር ባለሙያዎች ናቸው። ሆኖም ግን እንደ ሀገር ያለንን እምቅ ባህላዊ እሴትና ታሪክ ለሀገር ግንባታ መጠቀም ላይ ክፍተት መኖሩን አንስተው ዘርፉ እንዲነቃቃ የሚያስችል መሆኑን አብራርተዋል። ኪነ ጥበብን ከማሳደግም አልፎ ለሀገር እድገትም ትልቅ አስተዋጽኦ የሚያደርግ ነው። እንዲህ ያለው ነገር በመንግስት ደረጃ መሰራቱ በጣም ተስፋ የሚሰጥ ነው። ራሱ ኪነ ጥበብ መሳሪያ ያልያዘ ተዋጊ ነው። ለሀገርም እድገት ይሆናል፣ ህዝቦችንም ማነቃቅቶ አንድ ለማድረግ ይሆናል። የምንሰራቸው ስራዎችንም ደግሞ ሳንቸገር የፊልም ቤት ማነስ ስለነበረ በፊት አሁን ሳንቸገር ብዙ ፊልሞችን ለማስመረቅም ይሆናል። መድረኮችም ካሉት እንደዚህ የመድረክ ስራዎችንም በሰፊው ለመስራት ያገለግላል ብዬ አስባለሁ። አዲስ አበባ ሰንጋተራ አካባቢ የተገነባው አዲስ ሲኒማ ኮምፕሌክስ ባለ 15 ወለል ሲሆን 887 አዋቂዎችንና 592 ህጻናትን የመያዝ አቅም ያላቸው 2 የሲኒማ አዳራሾችን ጨምሮ የስዕል አውደ ርዕይና ሌሎች አገልግሎቶችን መስጠት የሚያስችል ነው። ኢትዮጵያ በታዳሽ ኃይል ዙሪያ እያከናወነች ያለችው ተግባር ለአፍሪካ ራዕይ መሆኑ ተገለጸ። ለ3 ቀናት የሚቆየው የአፍሪካ ኢሞቢሊቲ ሳምንት ጉባኤም በአዲስ አበባ መካሄድ ጀምሯል። ጉባኤው አፍሪካ የራሷን የኃይል አቅም በማጎልበት ከነዳጅ ፍጆታ የምትላቀቅበትን አማራጭ ለማስፋት የምትመክርበት ነው። ኢትዮጵያ ወደ ሀገር ከምታስገባቸው ተሽከርካሪዎች መካከል 99 ከመቶ የሚሆኑት የኤሌክትሪክ ተሽከርካሪዎች መሆናቸውም ተገልጿል። እነዚህና መሰል ተግባራት ዘርፉ ላይ ተጨባጭ ለውጥ እንዲመጣ ማገዛቸውን የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ተናግረዋል። ኢትዮጵያ በአፍሪካ የኢሞቢሊቲ ውስጥ ያላትን የግንባር ቀደምትነት ሚና ምሳሌ በሚሆኑ ተጨባጭ የፖሊሲ ትግበራዎች እያሳየች ነው። ስትራቴጂካዊ የቀረጥ ማበረታቻ ስርዓትን ተግባራዊ አድርጋለች። እንዲህ ያሉ የፖሊሲ እርምጃዎች ደግሞ የኤሌክትሪክ ተሽከርካሪዎችን በሀገር ውስጥ ለመገጣጠምና ለማምረት ኢንዱስትሪዎችን ያነቃቃሉ። ሪፖርተራችን ሳምሶን በላይ እንደዘገበው አፍሪካ ቴክኖሎጂዎችን በራሷ አቅም ለማልማት ትኩረት መስጠት እንዳለባት የተጠቆመ ሲሆን በትራንስፖርት ዘርፍ ላይ ዘላቂ ለውጥን ማምጣት የሚያስችል ፈጠራ ላይ የተመሰረተ የተሻለ ነገን ልንቀርጽ ይገባልን ብለዋል ሚኒስትሩ ዶክተር አለሙ ስሜ። በጋራ በመስራት ለኤሌክትሪክ ተሽከርካሪ ማምረቻ የተሳሰረ የእሴት ሰንሰለት መፍጠር እንችላለን። ደረጃውን የጠበቀ የኃይል መሙያ መሰረተ ልማት እንዲሁም የጋራ የእውቀት መለዋወጫ ስልቶችን መቀየስም እንዲሁ ሙሉ በሙሉ ወደ ኤሌክትሪክ የትራንስፖርት ስርዓት ለመሸጋገር ገና ምቹ ሁኔታ እየፈጠርን ነው። የአፍሪካውያን መዲና በሆነችው አዲስ አበባ መሰባሰባችን አንድ ትልቅ መልእክት አለው። ይህም አፍሪካ ሌሎች በሚያመርቷቸው ቴክኖሎጂዎች ጥገኛ ከመሆን እንድትላቀቅና የወደፊት ዕጣ ፈንታችንን የላቀ የትራንስፖርት ስርዓትን በራሳችን አቅም ለመቅረጽ እንድንነሳ የሚያሳይ ነው። የአዲስ አበባ ከተማ አስተዳደር የ2018 ዓ.ም የማህበረሰብ አቀፍ የጤና መድህን የአባልነት ምዝገባን እስከ ህዳር 30 2018 ድረስ እንደሚያደርግ አስታውቋል። የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ እንዳሉት ምዝገባው በሁሉም ክፍለ ከተማዎች በሚገኙ ጤና ጣቢያዎች ለነባር አባላት እድሳትን፣ ለአዲስ አባላትን ደግሞ ምዝገባን ያከናውናል። በ2017 በጀት ዓመት በጤና መድህን የተመዘገቡ የከተማዋ ነዋሪዎች 2.5 ሚሊዮን የደረሱ ሲሆን 2.83 ሚሊዮን አባላትና ቤተሰቦቻቸው በመንግስት ጤና ጣቢያዎችና ሆስፒታሎች ታክመዋል። ከማህበረሰቡ 480 ሚሊዮን ብር መዋጮ የተሰበሰበ ሲሆን መንግስት ደግሞ 1.3 ቢሊዮን ብር ድጎማ መክፈሉን የቢሮ ኃላፊው ተናግሯል። በ2018 ዓ.ም ደግሞ አባላቱን 2.7 ሚሊዮን ለማድረስ መታቀ
መታቀዱ ነው የተገለጸው። ራስንና ቤተሰብን ካልታሰበ የሕክምና ወጪ ለመታደግና ዓመቱን ሙሉ ያለ ገደብ በመንግስት ጤና ተቋማት ለመታከም የጤና መድህን አባልነት ምዝገባን በተሰጠው 2 ወራት ውስጥ ነዋሪዎች እንዲመዘገቡ የአዲስ አበባ ጤና ቢሮ ጥሪ አቅርቧል። የመክፈል አቅምን ያገናዘበ የጤና መድህን አባልነት ክፍያ መተግበሩንም የጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ አስታውቀዋል። በአጠቃላይ የክፍያ ዝርዝር ሁኔታውን ስንመለከት በጣም ከፍተኛ ገቢ ያላቸው የማህበረሰብ ክፍሎች አመታዊ መዋጮአቸው 10500 ብር ሲሆን ከፍተኛ ገቢ ያላቸው 6900፣ መካከለኛ ገቢ ያላቸው 2000፣ ዝቅተኛ ገቢ ያላቸው ከዚህ በፊት የሚከፍሉትን ምንም አይነት ጭማሪ ሳይደረግ 1500 እና በጣም ዝቅተኛ የሆኑ መክፈል አቅም የሌላቸው የማህበረሰብ ክፍሎችን አዋጁ ላይ እንደሚደነግገው የደሃን በመንግስት የሚሸፈን ይሆናል ማለት ነው። ይሄም እንግዲህ የገቢ መጠናቸውን ያማከለ ነው። ሪፖርተራችን ሳራ ሳህለ ስላሴ እንደዘገበችው የመድኃኒት ተደራሽነትን ለማሻሻል እየተሰራ መሆኑ የተገለጸ ሲሆን ተመዝጋቢዎችም ለማህበረሰብ አቀፍ የጤና መድን ምዝገባ ሲመጡ የነዋሪነት መታወቂያ፣ ነባር ከሆኑ ደግሞ የጤና መድን ካርድ እንዲሁም የከፈሉበትን የባንክ ደረሰኝ ይዘው መምጣት ይጠበቅባቸዋል። የመድኃኒት አጠቃቀማችንና የቁጥጥር ስርዓታችንን እያዘመንን ሄደናል። ኮሚኒቲ ፋርማሲም እንዲኖር አቬል በማድረግና ከከነማ ፋርማሲ ጋራ ውላችን እንደተጠበቀ ስለሆነ የከነማ ፋርማሲም በዚህ ዓመት የጅምላ አስመጪነቱን ፍቃድም ስላገኘ ከነሱ ጋር የምናገኘው የመድኃኒት አይነቶችም ከዚህ በፊቱ ከምናገኘው ይጨምራል ብለን እንጠብቃለን። ለቴክኖሎጂ ፈጠራ የተሰጠው ትኩረት ሀሳብ ያላቸውን ወጣቶች ወደ ስራ ለማስገባት እድል የፈጠረ መሆኑን በዘርፉ የተሰማሩ ስራ ፈጣሪዎች ገልጿል። ይህ ሂደት ለማኒፋክቸሪንግ ኢንዱስትሪ መስፋፋትም አጋዥ መሆኑ ነው የተገለጸው። መሐመድ ረህማቶ ዝርዝር አለው። ለቴክኖሎጂ ፈጠራ የተሰጠው ትኩረት ሀሳብ ያላቸውን ወጣቶች ተጠቃሚ እያደረገ እንደሚገኝ ከዩኒቨርሲቲ ተመርቆ በዘርፉ የተሰማራው ዘላለም እንዳለው ይገልጻል። ይሄ ሀሳብ በሀሳብ ደረጃ ገና በወረቀት በዲዛይን ደረጃ ካለው አንስቶ እስከ ኮሜርሻላይዝ ተሽጦ ገንዘብ ማግኘት እስከሚችል ድረስ ሰፊ ድጋፍ ሰጥቶናል። እንግዲህ ከአንድ ዓመት ከምናምን በፊት ነው እዚህ ተቋም ውስጥ የገባ ነው። እዚህ ተቋም ከገባም በኋላ የሶፍት ስኪል እና የሃርድ ስኪል ስልጠና ነው ስናገኝ የነበረው። ቴክኖሎጂን ተጠቅመው ባለው የሀገራችን ክፍተትን አይቶ እሱን ችግር መቅረፍ ማለት ራስን መጥቀም ነው፣ አገርን መጥቀም ነው፣ ኢኮኖሚን መጥቀም ነው። ብዙ ነገር ነው እንግዲህ የሚፈታው ማለት ነው አንድ ስራ ፈጣሪ ስራ ሲፈጠር። ወጣት ዘላለም ከጓደኛው ጋር ያበለጸገው ዘመናዊ የመስኖ ቴክኖሎጂ ፈጠራ ወደ ስራ መግባቱንና ጠቀሜታውን ይናገራል። ኢትዮጵያ ሶማሌ ክልል አካባቢ ተሞክሮ አሁን ምርት ወደ መሰብሰብ ደረጃ ደርሷል በዚህ ቴክኖሎጂ። ሌላው ደግሞ አፋር ክልል ጭፍራ የሚባል ቦታ ልዩ ስሙ ጭፍራ የሚባል አካባቢ ተተግብሮ ከእንግዲህ 1 ወር 2 ወር ሆኖታል። አሁን አገልግሎት እየሰጠ ነው ማለት ነው። ስለዚህ 2 ቦታ አፋርና ሶማሌ ክልል ተግባራዊ ሆኖ ውጤታማነቱን ተሞክሯል ማለት ነው። እስከ 10 ኪሎ ሜትር ስፋት ያለውን ወይም ደግሞ እስከ 1000 ሄክታር ስፋት ያለውን እርሻ አንድ ቦታ ሆነን መቆጣጠርና መከታተል የሚያስችለን ነው። አላግባብ የሆነ የማዳበሪያ ፍጆታን ይቀንሳል ማለት ነው። ሌላው የውሃ ነው። ከፍተኛ የሆነ የከርሰ ምድር እንዲሁም የገጸ ምድር ውሃ እጥረት ያጋጥማልና ዝም ብለን በዘለምዶ ውሃ ከማጠጣት ይልቅ የሚያስፈልገውን ውሃ በሚያስፈልገው ድግግሞሽ ማጣጣት መቻሉ በጣም ከፍተኛ ጥቅም ይሰጠናል ማለት ነው። ይሄን እንግዲህ በጥናት በተደገፈ ውጤት ስናየው እስከ 30% ምርትን የማሳደግ እንዲሁም እስከ 50% ደግሞ የውሃ ፍሰትን አላግባብ የሆነ ፍሰትን የማዳን ጥቅም ይሰጣል ማለት ነው። የኢፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት ከመደበኛ ስልጠናው ባሻገር በክህሎት ስልጠና ልማት ዘርፍ የፈጠራ ሀሳብ ላላቸው ምቹ ሁኔታን በመፍጠር ለማኑፋክቸሪንግ ኢንዱስትሪ ዘርፍ እገዛ እያደረገ እንደሚገኝ ምክትል ዋና ዳይሬክተሯ ጸዳለ ተክሉ ገልጸዋል። የቴክኒክና ሙያ ተቋማት ደግሞ የቴክኖሎጂ መፈልፈያ እንዲሆኑ፣ የሀሳብ መጎልበቻ እንዲሆኑ፣ የፈጠራ ማበረታቻ ቦታዎች እንዲሆኑ ለማድረግ በአደረጃጀት ደረጃ ምቹ ሁኔታ ተፈጥሯል። ከዛ በዘለለ ደግሞ እንደ ሀገር ከስራና ክህሎት ሚኒስቴር ጋር በጋራ በመሆን የስኪል ኢትዮጵያ የሚል ፕሮግራም ጀምረን ላውንች አድርገን ኦልሞስት አሁን 2ኛ ዓመታችንን እናስቆጥራለን። በዛም ሂደት ባለፈው በመጀመሪያው ዙር ላይ ከገቡት ተሳታፊዎቻችን
ወደ 75 ቴክኖሎጂ ነው እንዲፈጠሩ የተደረገው። እነዚህ 75 ቴክኖሎጂዎች ሀገር የሚያሳድጉ ናቸው። በማኒፋክቸሪንግ ዘርፍ ላይ ያለብን ጉድለት ይታወቃል። እንደ ሀገር ኢንዱስትሪያላይዜሽኑ ላይ ብዙ መስራት አለብን እንላለን። በተለይ ደግሞ መንግስት ካስቀመጣቸው የትኩረት መስኮች ብለን የምንጠራቸው 5 ሴክተሮችን የሚደግፉ ሆኖ ነው ያገኘናቸው። መንግስት ለቴክኖሎጂ ፈጠራ የሰጠው ትኩረት ሰፊ ፋይዳ እንዳስገኘም ምክትል ዋና ዳይሬክተሯ ይገልጻሉ። የኖሌጅ ሽግግሩ የስኪል ሽግግሩ ቀላል አይደለም። የመተባበር በቅንጅት የመስራት ባህልም እያዳበርን መተናል። የፋይናንስ ተቋማትንም ወደዚህ ኢንጌጅ የማድረግ በትብብር የመስራት ባህሎችን እያዳበርን ያለ ነው። በፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት አማካኝነት የተፈለፈሉ የቴክኖሎጂ ፈጠራ ስራዎች አብዛኛዎቹ ወደ ኢንተርፕራይዝነት እየተሸጋገሩና ምርት ለመጀመር እንቅስቃሴ ላይ እንደሚገኙም ተገልጿል። ዲጂታል ኢትዮጵያን እውን ለማድረግ በሚደረገው ጉዞ በሀገሪቱ የተለያዩ አካባቢዎች የተቋማትን አገልግሎት የማዘመን ስራ እየተሰራ ይገኛል። በዚህ ሂደት ዩኒቨርሲቲዎች ድርሻ የጎላ መሆኑ የተገለጸ ሲሆን የድሬዳዋ ዩኒቨርሲቲም በከተማዋ ለሚገኙ የተለያዩ ተቋማት ድረገጾችን እያበለጸገ መሆኑ ተገልጿል። ሰናይት ብርሃኔ ዝርዝር አላት። ዘመናዊነትን ያልተላበሱ አገልግሎት አሰጣጦች ዜጎችን ለእንግልት ሲዳርጉ ቆይተዋል። ኢትዮጵያም ይህንን አሰራር ለማሻሻልና ወደ ዲጂታል ስርዓት ለመግባት የሚያስችላትን የዲጂታል ትራንስፎርሜሽን ስትራቴጂን ነድፋ እየተንቀሳቀሰች ትገኛለች። በዚህ ሂደት ውስጥ ዩኒቨርሲቲዎች ግንባር ቀደም ተሳታፊዎች ሲሆኑ የድሬዳዋ ዩኒቨርሲቲ አንዱ ነው። የሚሰጧቸውን አገልግሎቶች ተደራሽና ቀልጣፋ ለማድረግ ዲጂታላይዜሽንን ተግባራዊ እያደረጉ ካሉ ተቋማትና ዩኒቨርሲቲው የተለያዩ ድረገጾችን ካበለጸጉላቸው ተቋማት መካከል የድሬዳዋ ትምህርት ቢሮም ተጠቃሽ ነው። የድሬዳዋ ተማሪዎች የቀድሞ ተማሪዎች ከ1972 አካባቢ ጀምሮ ያለውን 6ኛ ክፍል የተፈተኑ ተማሪዎች 8ኛ ክፍል የተፈተኑ ተማሪዎችን በሮስተር የነበረውን አሰራር ወደ ዳታቤዝ በማስገባት ዶክመንት የጠፋባቸው ዜጎች በቀላሉ እንዲያገኙ በማድረግ ላይ ነው አሁን ያለነው። ብዙ ስራዎች ሰርተናል። ሁለተኛ 6ም 8ም በድሬዳዋ አስተዳደር በድሬዳዋ ዩኒቨርሲቲ በመተባበር እዛ ያሉ ባለሙያዎች ሶፍትዌር ዲቨሎፕ በማድረግ የስኮሪንግ ሲስተም የሚባል ሲስተም ዘርግተውልን ፈተና ተማሪዎቹ በጨረሱ ልክ ፈተናው እንደተጠናቀቀ የመጀመሪያው 3 ቀን ውስጥ ፈተናው ታርሞ ውጤት ማወቅ ጀምረናል። ይሄ ትልቅ ውጤት ነው። የተለያዩና አዳዲስ የቴክኖሎጂ ውጤቶችን በራስ አቅም በማልማት ዜጎችን በቀላሉ በመረጃ ተደራሽ የማድረግ ስራው የዲጂታላይዜሽን አንዱ እርምጃ ሲሆን ጠቀሜታው የጎላ ስለመሆኑ ተገልጿል። ይሄ ስማርት በአሰራር ውስጥ እነኚህ ነገሮች ስለፈጠረ አይሽ ወንጀል ቢሰራ ማስረጃ አለ ማለት ነው። ወንጀል ቢሰራ ኢሚዲየትሊ ይታወቃል ማለት ነው። የገባ እንግዳ ማን እንደሆነ ታውቂያለሽ። ስለዚህ በሱ ላይ አደጋ እንዳይደርስ ትከላከያለሽ፣ ትጠብቂዋለሽ ባለው ስታተስ። ከዚህ ተነስቶ ስለሚጠበቁ በከተማችን ውስጥ በአሰራር ውስጥ ያመጣቸው ትልቅ ለውጦች አሉ። ይሄ ደግሞ ምን አምጥቷል? እምነትን ፈጥሯል በህዝብ ውስጥ። ትልቁ ይሄን አሰራር በመጠቀማችን ያገኘነው ጠቀሜታ እና ዋናው ማለት የሚያስችለን ጊዜያችን በአግባቡ መጠቀም ችለናል። ከሪሶርስ አኳያ ብዙ ሀብት የሚያፈሰውን የሰው ጉልበት እሱም መፍትሄ ሰጥቶናል። ዩኒቨርሲቲዎች ከመማር ማስተማር በዘለለ ችግር ፈቺ የሆኑ ምርምሮችን ማከናወን ይጠበቅባቸዋል። በዚህም የድሬዳዋ ዩኒቨርሲቲ በሰራቸው የዲጂታል ስራዎች ውጤት መመዝገብ ስለመቻሉ ተገልጿል። ከ2012 ጀምሮ እስከ 2016-17 ባለው ሂደት ስታይ ትርጉም ባለው መንገድ በሚታይ ቁጥርን ስለሚናገር ሞትን ቀንሰናል። ድሬዳዋ ላይ ቀዳሚ እሱ ስለሆነ በዛው ቁጥር ደግሞ ንብረት ከውድመት ታደገናል። ስለዚህ የሚታይ ነው። ፖፑሌሽኑ ጨምሯል፣ የመንገድ ትራፊክ ፍሰቱ ጨምሯል፣ ግን አደጋ ቀንሷል። ዲጂታላይዜሽንን በማስፋፋት አገልግሎቶቹን ምቹና ቀልጣፋ የማድረግ ስራው በድሬዳዋ ከተማ ብቻ የሚያቆም ሳይሆን በመላ ሀገሪቱ ተደራሽ የማድረግ እቅድ ተይዞ እየተሰራ መሆኑን የድሬዳዋ ዩኒቨርሲቲ ገልጿል። ዘመናዊ አገልግሎት አሰጣጥ በመንግስትና በዜጎች መካከል መተማመንን እንዲጨምር ያደርጋል።
የፌዴራል ጠቅላይ ፍርድ ቤት የተገልጋዮችን ገንዘብ ጊዜና እንግልት ለመቀነስ በአገር አቀፍ ደረጃ ለአገልግሎት አሰጣጡን ዲጂታላይዝ አድርጓል። ባልደረባችን ፍሬ ህይወት ረታ በተቋሙ ተገኝታ የአገልግሎት አሰጣጡን ቃኝታለች። ተከታትለን እንመለስ። በአሁኑ ወቅት በኢትዮጵያ በመንግስት ተቋማት እንዲሁም ደግሞ በግል ተቋማት የአሰራር ስርዓታቸውን ወይም ደግሞ አገልግሎታቸውን ለማዘመን ዲጂታላይዜሽንን ጀምሯል። ዛሬ በፌዴራል ጠቅላይ ፍርድ ቤት ተገኝተን የአሰራር ስርዓታቸውን ምን ያህል አዘምነዋል የሚለውን እንመለከታለን። አብራችሁን ሁኑ። ስሜ ዳንኤል ወርቁ ይባላል። የፌዴራል ጠቅላይ ፍርድ ቤት አይሲቲ ዳይሬክተር ነኝ። ይሄ በአርቲፊሻል ኢንተለጀንስ የተሰራ የስማርት ኮርት ሲስተም ነው። በውስጡ 4 ኮምፖነንቶች አሉት። የቪዲዮ ኮንፈረንስ ሲስተም አለው፣ የቪዲዮ ሪከርዲንግ ሲስተም አለው፣ ፕላስ ደግሞ የኦዲዮ ሪከርዲንግ ሲስተም አለው። መጨረሻ ላይ ደግሞ አራተኛው ፋይል ስለሆነ ዳኞች ይዘው የሚገቡት ፕሪንት ተደርጎ ከመዝገብ ጋር ይያያዛል ማለት ነው። ተለያዩ የሀገሪቷ ክፍል ባለጉዳዮች ወደዚህ መምጣት ሳያስፈልጋቸው እዛው ሆነው ነው ፋይላቸውን የሚልኩት። በቪዲዮ ኮንፈረንስ ደግሞ የላኩትን ፋይል እዚህ የተከፈተውን ፋይል ችሎቱን በቪዲዮ ኮንፈረንስ ይከታተላሉ፣ ውሳኔያቸውንም በቪዲዮ ኮንፈረንስ ይሰማሉ ማለት ነው። ያለውን ነገር ለመረዳት ከፈለግሽ እነሱን ማውራት እንችላለን። ከመቀሌ ነው። እኔ አለም ባላለ አሁን አንድ ጉዳይ ለመምጣት ለመሄድ ደርሰመት አየር ትኬት ምናልባት 15 ሺህ ነው ምናምን ደርሷል፣ ግን 12 ሺህ ነበር። የታክሲ እዛው ላይ 2 ሺህ በላይ ነበር። እንግዲህ አሁን ያየሽው መቀሌን ያስገባ ነው። በዚህ አይነት ቴክኖሎጂ ወደ 52 ሴንተሮች አሉ። ይሄ የኔትወርክ ኦፕሬሽን ሴንተራችን ነው። 24ቱም የፌዴራል ፍርድ ቤቶች ከዚህ ሩም ነው ሞኒተር የሚደረጉት። ከኢትዮ ቴሌኮም ጋር በነበረን ፕሮጀክት ማለት ነው። የ24ቱም የፌዴራል ፍርድ ቤቶች ዳታ ሴንተር ከዚህ ሩም ሞኒተር ይደረጋል። ዳታ ሴንተር ማይክሮ ዳታ ሴንተሮቹ ብቻ ሳይሆኑ እያንዳንዱ ጀነሬተሩን ጨምሮ ሞኒተር ይደረጋል። የኮርት ኬዝ ማኔጅመንት ሲስተሙ ኢንተግሬትድ ኮርት ኬዝ ማኔጅመንት ሲስተም ይባላል። ይሄ ኮርት ኬዝ ማኔጅመንት ሲስተም ባለጉዳዮች ፋይላቸው ተከፍቶ ውሳኔ እስከሚሰጣቸው ጊዜ ድረስ ያለውን ሂደት የሚወስድ ነው። ከዚህ በፊት በነበረን አሰራር ምንድነው ባለጉዳዮች በአካል ይመጣሉ፣ ከዛ ደግሞ በአካል ፋይላቸውን ይዘው መጥተው ነው የሚከፈተው። አሁን ግን አቤቱታቸውን ኦንላይን ያቀርባሉ። ባሉበት ቦታ የዳኝነት ክፍያውንም ኦንላይን ይከፍላሉ በቴሌብር ወይንም ሌሎች አማራጮች አሉ። አሁን ከኢትስዊች ጋር እየሰራ ነው በሁሉም ባንኮች እንዲቻል ማለት ነው። ከዛ አጭር መከታተያ ቁጥር አላቸው። አሁን ላይ ባለው አሰራር ግን ምንድነው የሚሆነው ሙሉ ለሙሉ ያንን ሀራጅ የሚሰጠውን ቦታ ወይንም መኪና ቪዲዮ ሪከርድ ይደረግና ኦንላይን ጨረታ ይወጣል ማለት ነው። ማንኛውም ይሄንን መኪና የሚፈልግ ወይንም ማንኛውም ሰው መጫረት እንዲችል ያንን ኦፕሽን ይሰጣል። ኦንላይን ኦክሽን ነው ማለት ነው። ኦንላይን ሀራጅ ይወጣል፣ ያንን ይጫረታሉ። እንደ ሀገር ላሉ ፍርድ ቤቶች የተሰራ ሲስተም ነው። በአማራ ክልል በምዕራብ ጎጃም ዞን የወባ በሽታ ስርጭትን ለመቆጣጠር በቅንጅት እየተሰራ መሆኑን የዞኑ ጤና መምሪያ ገልጿል። የወባ በሽታ ወረርሽኝ በስፋት ከሚከሰትባቸው አካባቢዎች መካከል የምዕራብ ጎጃም ዞን አንዱ ሲሆን የበሽታው ስርጭት በህብረተሰቡ ላይ የከፋ ጉዳት እንዳያደርስ የመከላከል ስራዎች እየተሰሩ መሆናቸው ተገልጿል። ሳሙኤል ወርቃየው ዝርዝር አለው። በአማራ ክልል የወባ ወረርሽኝ በስፋት ከሚከሰትባቸውና ከሚስፋፋባቸው አካባቢዎች መካከል የምዕራብ ጎጃም ዞን አንዱ ሲሆን በፍኖተ ሰላም ጤና ጣቢያ የወባ ሕክምና ሲከታተሉ ሀሳባቸውን የሰጡ የአካባቢው ነዋሪዎች በተለይ አሁን በምንገኝበት ወቅት የወባ ወረርሽኝ የሚስፋፋበት በመሆኑ በየዓመቱ በዚህ ወቅት ለበሽታው እንደሚጋለጡ ይናገራሉ። የመጣው እኔ ያው ህፃኑ ካሞብኝ ነው። የመጣውም ወባ በጣም የኛ አሁን ልጁን በተደጋጋሚ ሁሌም ታሟለች። አይደለም ከጤና ጣቢያ አልፎ ወደ ሆስፒታል ሪፈራል ጽፌ
የሆነ የሚቻለውን ታክል ግሉኮስ ተተክሎበት የቆየ እኔም አሁን በጣም እየሰጋው ነው ያለው። በፍኖተ ሰላም ጤና ጣቢያ የህብረተሰብ ጤና አደጋዎች መቆጣጠር ተጠሪ ባለሙያ ፈንታውን ታደለ በበኩላቸው በጤና ጣቢያው ባለፉት 3 ወራት የወባ ምርመራ ከተደረገላቸው ሰዎች መካከል 652 ሰዎች በሽታው እንደተገኘባቸው ተናግረዋል። ይህ የህሙማን ቁጥርም ታዲያ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የተሻለ ቢሆንም ስርጭቱ ሊጨምር እንደሚችል ገልጸዋል። በዚህ 3 ወር ውስጥ ወደ 4461 ሰዎችን ነው የወባ ምርመራ የመረመር በዚህ በጤና ጣቢያው ውስጥ ማለት ነው። ከነዚህ ውስጥ ወደ 652 የወባ ህሙማን በ3 ወር ውስጥ አግኝተናል ማለት ነው። ጥቅምት ላይ ሊጨምር ስለሚችል እኛም የተሻለ አካባቢ ቁጥጥር ስራ ላይ የምንሰራበት ነገር ይኖራል። አካባቢው ለወባ ትንኝ መራቢያ ምቹ በመሆኑ የአካባቢ ቁጥጥር ስራዎችን በተቻለ መጠን እያከናወኑ እንደሚገኙም ነዋሪዎች ተናግረዋል። ለበሽታው ስርጭት መስፋፋት እንደ ዋነኛ ምክንያት ያነሱት ግን በዞኑ የአጎበር ስርጭት የሚሆን የኬሚካል ርጭት በአግባቡ አለመከናወኑ ነው ይላሉ። አሁንም መንግስት ይህን በማድረግ በኩል ሚናውን እንዲወጣም ይጠይቃሉ። አጎበር የቀደም አለ እና ያረጀ ስላረጀ ሊያስቀር አልቻለም። ስለዚህ አሁን መንግስት አጎበር ላክልን እኛም በእኛ በጉልበታችን ማምጣት በጤናዎች በኩል መስራት ቀስቅሰን ህዝብ መስራት እንችላለን። መንግስት እንደንተናይቶ በቃ ርጭት ቢሰጠው አሪፍ ነበር ነው። እንደ አጠቃላይ በዞንም ባለፉት 3 ወራት ቁጥራቸው 15000 የሚጠጉ ዜጎች የወባ በሽታ ተገኝቶባቸው ሕክምና ማግኘታቸውን የገለጹት ደግሞ የምዕራብ ጎጃም ዞን ጤና መምሪያ ኃላፊ ኤፍሬም ክፍሌ ናቸው። በዞኑ የበሽታውን ስርጭት ለመቀነስም በዚህ ዓመት በተሻለ መልኩ ለበሽታው ይበልጥ ተጋላጭ ለሆኑ አካባቢዎች የአጎበር ስርጭት ስራ መከናወኑን ተናግረዋል። ወንበርማ ላይ ወደ 84000 የሚደርሱ የአልጋ አጎበሮችን እያሰራጨን ነው የምንገኝ። ደንበጫ ላይ ደግሞ ኦልሞስት ወደ 52000 የሚደርሱ አጎበሮች ለማህበረሰቡ በተለይ ደግሞ ቅድሚያ ለሚሰጣቸው የህብረተሰብ ክፍሎች ለህፃናትና ለነፍሰ ጡር እናቶች፣ ለአጥቢ እናቶች በዛ መንገድ ተደራሽ ለማድረግ ጥረት እየተደረገ ነው ያለ። የወባ መከላከያ የኬሚካል ርጭት በማድረግ ረገድም የበሽታው ስርጭት ከሚሰፋባቸው የዞኑ አካባቢዎች መካከል አንዱ በሆነው በቡሬ ዙሪያ ወረዳ የርጭት ስራ እየተከናወነ መሆኑን ያስታወቁት ኃላፊው በጤና ተቋማት ለወባ በሽታ ምርመራ እንዲሁም ለሕክምና አገልግሎት የሚውሉ ግብዓቶችን የማሟላት ስራዎችም ቀድመው ሰርተዋል ብለዋል። ከባለፈው ዓመት በተለየ ሁኔታ የወባ ግብዓቶችን ሙሉ በሙሉ ተደራሽ ለማድረግ ጥረት አድርገናል። በዚህ በጀት ዓመት አሁን በእኛ ዞን ላይ በ51 ጤና ጣቢያዎች፣ በሁሉም ጤና ኬላዎች፣ በሁሉም ሆስፒታሎች ላይ ለወባ ሕክምና አገልግሎት የሚውል ሁሉንም መድኃኒቶች እንደዚሁም ደግሞ የሕክምና መሳሪያዎችን ተደራሽ ለማድረግ ጥረት ያደረግንበት ሂደት ነው ያለ። የአካባቢ ቁጥጥር ስራዎችም ማህበረሰቡን በማሳተፍ ተጠናክረው ይቀጥላሉም ተብሏል። ከኢትዮጵያ ቴሌቪዥን የምዕራፍ 1 ኢቲቪ 57 ዜናዎቻችን አሁንም ቀጥለዋል። ተመልካቾቻችን በመቀጠል የአየር ትንበያ መረጃዎችን እንሰማለን። ሳምራዊት አበበ ስቱዲዮ ተገኝታለች። እንዴት አመሸሽ ሳምራዊት? እንዴት አመሸሽ አልጋነሽ? የአየር ትንበያ መረጃዎች ምን ያመላክታሉ? እሺ አመሰግናለሁ አልጋነሽ። በዛሬው ውሎ እንግዲህ በበጋ ሁለተኛ የዝናብ ወቅታቸው በሆኑት በደቡብና ደቡብ ምስራቅ እንደዚሁም በምዕራብና በምስራቅ የሀገራችን አካባቢዎች ላይ የተስፋፋ የደመና ሽፋንና ክምችት ነበራቸው። ከዚሁም ጋር ተያይዞ በአዲስ አበባ፣ ነገሌ፣ ጎንደርና ደብረ ማርቆስ ዝናብ ተመዝግቦባቸዋል። በነገው ዕለትም ለበጋ ዝናብ መፈጠር አመቺ የሆኑ የአየር ሁኔታ ክስተቶች በደቡብ አጋማሽ እንደዚሁም በምዕራብና በምስራቅ የሀገራችን አካባቢዎች ላይ ይበልጥ ተጠናክረው ይቀጥላሉ። ከዚሁም ጋር ተያይዞ በሀገራችን ሶማሌ ክልል ደቡባዊ ክፍል፣ በጉጂ ቦረና፣ ደቡብ ኢትዮጵያ እንደዚሁም በምዕራብና መካከለኛው አማራ፣ በቤንሻንጉል ጉሙዝ፣ በጋምቤላና በደቡብ ምዕራብ ኢትዮጵያ በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም በጥቂት የምዕራብ ኦሮሚያ ዞኖች ላይ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ ይኖራል። በሌላ በኩል ደግሞ በሰሜን ምስራቅና በመካከለኛ የሀገራችን አካባቢዎች ላይ የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ ተስተውሎባቸው ይውላል። በመጨረሻም በነገው ዕለት በአንዳንድ የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ ስፍራዎች የሚጠብቀውን የአየር ሁኔታ ስንመለከት በኮንሶ፣ ጎዴ፣ ሞያሌና አርባ ምንጭ ቀላል ዝናብ፣ በተመሳሳይ በባሌ ሮቤ፣ ደብረ ማርቆስ፣ ሐዋሳና ላሊበላ ቀላል መጠን ያለው ዝናብ ይኖራል። በሌላ በኩል በመቀሌና አዳማ ደግሞ ደመናማ የአየር ሁኔታ ይኖራል። እንግዲህ በነገው ዕለትም በአዲስ አበባ ቀላል መጠን ያለው ዝናብ የሚኖር ሲሆን በቀጣይ 2 ቀናት ደግሞ ደመናማ የአየር ሁኔታ ይኖራል። ለበለጠ መረጃ ደግሞ የኢንስቲትዩቱን ድረገጽ በwww.etiomet.gov.ኢቲን በመከታተል በርካታ መረጃዎች ማግኘት ይችላሉ። አመሰግናለሁ ሳምራዊት። መልካም ምሽት ይሁን። እንቀጥላለን ተመልካቾቻችን። ግብርናን ወደ ተመለከተ ዘገባ አልፋለሁ።
የምግብ ዋስትናን ለማረጋገጥ የሚተገበረውን የሩዝ ልማት ኢኒሼቲቭ ለማላመድ የተደረገው ጥረት ውጤታማ የሆነ መምጣቱን የወላይታ ዞን ግብርና መምሪያ አስታወቀ። የዞኑ አርሶ አደሮች ሩዝ መዝራት በአካባቢው ብዙም ያልተለመደ መሆኑን ገልጸው ከዘሩት የሩዝ ምርት ግን የተሻለ ምርት እንደሚጠብቁ ተናግረዋል። ተመስገን ተስፋዬ ዝርዝር አለው። የምግብ ዋስትናን ለማረጋገጥ ከሚተገበሩ ሀገራዊ የልማት ኢኒሼቲቮች መካከል የሩዝ ምርታማነትን ማሳደግ ይጠቀሳል። የዚህ ልማት ኢኒሼቲቭ በወላይታ ዞን በመኸር እርሻ ወቅት ለመጀመሪያ ጊዜ የተሞከረ ሲሆን ምርቱን የማላመድ ስራ ተስፋ ሰጪ ውጤት ታይቶበታል። በዞኑ ዳሞት ሶሬ ወረዳ የሚገኙ አርሶ አደሮችም ከዚህ ቀደም ሩዝ የማምረት ተሞክሮ ባይኖራቸውም በባለሙያዎች ድጋፍ የተሻለ ነገር ማየታቸውን ይናገራሉ። ግብርና ባለሙያዎች በየሳምንቱ በየቀኑ መጣቸው አረምን ያርማሉ። እንደገና የሱ የሚያስፈልገው ክራይቴሪያም መድኃኒትንም ዩሪያም ዳፍን እየጨመሩ እስከዚህ ድረስ በጥራት እየጠበቀን ነው። የሩዝ ምርት ከሌሎች የሰብል አይነቶች በገበያ የተሻለ ዋጋ እንዳለው የሚናገሩት አርሶ አደሮች በማላመድ ሂደት የሚገኘውን ተሞክሮ ለማስፋፋት መዘጋጀታቸውንም ገልጸዋል። ብዙ ትርፍ እናገኛለን። ብዙ ትርፋማ እንሆናለን። ለመንግስት፣ ለአካባቢ፣ ለወገኖች፣ ለወንድሞች ጥቅምታ እንዲሆንን በጣም ተስፋ ነው የሚያደርገው። ምርት ከደረሰ በኋላ ትርፋማ ከሆነ በኋላ ለሌሎች ቀበሌ ለሌሎች ወረዳ ወይ ለሌሎች ክፍለ ሀገር ምርታማን እናደርጋለን። በክሎን ሸተን ባለበት ድረስ እንደርሳለን ብለን ተስፋ አድርገን ነው የምንሰራው። የሩዝ ምርት ያለበት ማሳ ውስጥ ነው የምንገኘው። አርሶ አደሮቹ የአረም የማንሳቱን ስራ እያከናወኑ ይገኛሉ። እንግዲህ በዚህ ስፍራ ይሄኛውን ስፍራ ጨምሮ በወላይታ ዞን ካልተለመዱ የምርት አይነቶች መካከል ነው የሚጠቀሰው የሩዝ ምርትና ይህንን የማላመዱ ስራ ግን በተደረገው ጥረት መነሻ ውጤታማ መሆን መቻሉን ባለሙያዎች ይናገራሉ። በእንደ ዞን በሁለት ወረዳዎች ላይ ዳሞት ፑላሳና ዳሞት ሶሬ ወረዳ ላይ ለሩዝ ምቹ በሆኑ ቦታዎች ላይ ጨፊያማ ሩዝ በኔቸር እንደዚህ ረግረጋማ የሆነ ጨፊያማ ውሃ አዘል የሆነ ቦታ ነው የሚፈልገው። ስለዚህ እነዚህ ቦታዎች ላይ የተወሰነ ሙከራ ተደርጓል። እዚኛ ዳሞት ሶሬ ወረዳ አሁን የሚታየው ወደ 5 ሄክታር መሬት ላይ ተዘርቷል። ዳሞት ፑላሳ ላይ ወደ 20.5 ሄክታር ላይ በድምሩ 25 ሄክታር መሬት ላይ ተዘርቶ በእንክብካቤ ደረጃ ላይ ይገኛል ማለት ነው። የዞኑ ግብርና መምሪያ ኃላፊ ዶክተር ዘማቹ ሶርሳ በበኩላቸው የሩዝ ምርት ስራ በዞኑ በቅርብ ጊዜ የተጀመረ ኢኒሼቲቭ ቢሆንም ምርታዊ ለውጥ እየታየበት መሆኑን ነው የገለጹት። ቅርብ ጊዜ ተጀምሮ ከፍተኛ ለውጥ እያመጣ ያለው የሩዝ እርሻ ነው። የሩዝ እርሻ ለሩዝ እርሻ የሚሆኑ ምቹ አካባቢዎች በኢትዮጵያ ውስጥ በተለያዩ ቦታዎች አሉና ይሄን ሳንጠቀም ከመቆየታችን የተነሳ በቅርብ ጊዜ መንግስት ይሄን ኢኒሼቲቭ በመጠቀም ሩዝ እርሻን በክላስተር እንዲለማ ከማድረግ አንፃር ከፍተኛ ምርት ያሳያል። በተመረጡ የዞኑ አካባቢዎች የተጀመረው የሩዝ ምርት ስራ በመኸር እርሻ ባሳየው ተስፋ ሰጪ ቁመና መነሻ ተስማሚ አየር ጸባይ ባላቸው መዋቅሮች ለማስፋፋት ከወዲሁ ስራ መጀመሩ ተመላክቷል። በጅማ ዞን የአኩሪ አተር ሰብል በስፋት የተመረተ መሆኑ ተገለጸ። የዞኑ ግብርና ምርምር ማዕከል በምርምር የተገኙ ከ40 በላይ የአኩሪ አተር ምርጥ ዝርያዎችን ለአርሶ አደር በማከፋፈል ምርትና ምርታማነትን ለማሳደግ እየተሰራ መሆኑን አስታውቋል። ራሄል አብደላ ዝርዝር አላት። የአኩሪ አተር ሰብል የምግብ ዋስትናን ለማረጋገጥ ጥቅም ላይ ከመዋሉ ባሻገር በምርት መፈራረቅ የተጎዳውን አፈር ለምነት ለማሻሻል የራሱን አስተዋጽኦ የሚወጣ የአዝርት አይነት መሆኑን የዘርፉ ምሁራን ያስረዳሉ። በኦሞ ናዳ ወረዳ ጮሌ በየም ቀበሌ ኗሪነታቸውን ያደረጉት አርሶ አደር ከዲጃ አባቦርና ሼህ መሐመድ አሚን አባጃሃድ የአኩሪ አተር ምርት ዘርፈ ብዙ ጥቅም እንዳለው በመረዳት በስፋት እያመረቱ መሆናቸውን ይናገራሉ። ኦሚሽኔር ጊዜ ቶክ ከዚህ ቀደም ትንሽ አምርተን ነበረ። አንዱ ብርጭቆ 6 ወይም 7 ብር ነበር የሚሸጠው። በዘንድሮ ዓመት የግብርና ባለሙያዎች የአኩሪ አተር ሰብል ለተለያዩ ምግብነት እንደሚውሉ አስተምረው የተሻለ ምርጥ ዘር ተሰጥቶን ከልጆቼ ጋር በመሆን ዘርተን በአግባቡ እየተንከባከብን እንገኛለን። የዘንድሮ ዓመት ፈጣሪ ካለ የተሻለ ምርት እንጠብቃለን ብለን እናስባለን። የናኑማ አርገና ጀነ ያኔ ጅራው ረብ ጀ ሐምሌ በመንግስት ድጋፍ በባለፈው ሐምሌ ወር ነበር ከቤተሰቦቼ ጋር የእርሻ ዝግጅት ያደረጉት። የግብርና ባለሙያዎች በሚሰጡን ድጋፍ የዘመናዊ አስተራረስ ዘዴ ተጠቃሚ ነኝ። ማዳበሪያ እንዴት መጠቀም፣ አረም በወቅቱ ማረም እንዳለብን አስተምረውን ከቤተሰቦቼ ጋር አምርተን ተጠቃሚ ሆናል። ውጤቱም አስደስቶናል። ባዬ ኢትገመኔሩ ጁላ
በጅማ ዞን ኦሞናዳ ወረዳ ከ5000 ሄክታር መሬት በላይ በአኩሪ አተር ምርት የተሸፈነ ሲሆን ለአርሶ አደሮችም የገበያ ትስስርን የመፍጠር ስራ መሰራቱን የወረዳው አስተዳደር አሚን ሼክ ከሊፋ ተናግረዋል። አሁን የሚቀረው ምንድነው? ሁሉንም አርሶ አደር ጋር ማዳረስ፣ ሁሉንም ቀበሌ ማዳረስ ከምግብ ፍላጎት አልፎ ለፋብሪካ ለውጭ ምንዛሪ እንዲሆን እየደረሰ ስለሆነ ከጥቂት ጊዜ በኋላ በፊት ከተለመዱት ሰብል ምርቶች አርሶ አደሮቻችን ወጥቶ ገበያ ተኮር ምርቶች እንዲያመርት እያስተማርን ስለሆነ ጥሩ ጅማሮ ነው ብዬ ነው የሚወስደው። የጅማ ግብርና ምርምር ማዕከል ከተለያዩ የምርምር ማዕከላት ጋር በመተባበር እስካሁን ለአካባቢው ምቹ የሆኑ ከ40 በላይ የሚሆኑ የአኩሪ አተር ዝርያዎችን ለአርሶ አደር ማቅረባቸው ተገልጿል። ማዕከሉ ምርጥ ዝርያዎችን ከማምረትን በተጨማሪ የተለያዩ የሙያ ድጋፎችን ለአርሶ አደሮች እያቀረበ መሆኑን በኢትዮጵያ ግብርና ምርምር ኢንስቲትዩት የግብርና ምርምር ኤክስቴንሽን ዳይሬክቶሬት ዳይሬክተር ዶክተር አዲሱ በዛብህ ተናግረዋል። የተለቀቁ ቴክኖሎጂዎችን ዝርያዎችን ማውጣት ብቻ ሳይሆን እንዴት ይመረታሉ፣ መቼ ይዘራሉ፣ የማሳ ዝግጅታቸው ምን ይመስላል፣ ከተመረተ በኋላ አርሶ አደሩ እንዴት አድርጎ ይገለገልበታል የሚለውን የማስተዋወቅ ስራዎችን ሰርተናል። አርሶ አደሮች ወደውታል። እንግዲህ በቀጣይ አኩሪ አተርን በላቀ ሁኔታ ማምረት ሲቻል ሙሉ አቅሙን መጠቀም ስንጀምር አገራችን ወደ ከውጭ ምንዛሬ የምትጠቀምበትን ለእንስሳት መኖ ተጨማሪ ፋይዳቸው የበዛ ውጤቶችን መጠቀም የምንችልበትን ሁኔታ እየተፈጠረ ያለበት ሁኔታ ነው። የአኩሪ አተርን ምርት በስፋት በማምረት ለኢንዱስትሪ ግብዓት ከማድረግን በተጨማሪ ለውጭ ገበያ ለማቅረብ ታቅዶ እየተሰራ መሆኑን የዞኑ ግብርና መረጃ ያመለክታል። በቤንሻንጉል ጉሙዝ ክልል ከ1.5 ሚሊዮን ሄክታር በላይ ማሳ በተለያዩ ሰብሎች ተሸፍኗል። በክልሉ አሶሳ ዞን የባምባሲ ወረዳ አርሶ አደሮችም ማሳቸውን በኩታ ገጠም በማልማት ተጠቃሚ መሆናቸው ነው የተናገሩት። ነስረዲን ሐሚድ ዝርዝር አለው። በቤንሻንጉል ጉሙዝ ክልል አሶሳ ዞን የባምባሲ ወረዳ አርሶ አደሮች የኩታ ገጠም እርሻ ጠቀሜታን በመረዳት በዘንድሮ የመኸር ወቅት የተለያዩ ሰብሎች ማልማታቸውን ተናግረዋል። በወረዳው የአያንቱ ቀበሌ አርሶ አደሮች በአንድ አካባቢ 1400 ሄክታር የበቆሎ ማሳ በኩታ ገጠም ማልማት መቻላቸውን ገልጸው ለዚህም እስከ 50,000 ኩንታል ምርት እንጠብቃለን ብለዋል። ኩታ ገጠም የሚጠቅመው መሬት ሲቆራረጥ ከምንም በላይ ስለሚባክን ለምሳሌ አንድ የበቆሎ ዝርያቶች አሁን ለምሳሌ ሊሞና 661 እንደገና 549 የሚባሉ አሉ። እነሱ በተቆራረጡበት ሰዓት መሬት ይባክናል። ትልቁ ነገር ኩታ ገጠም የሚጠቅመው መሬት እንዳይባክን በመሬት ጥቅሞችን ተጠቅመን መራመድ ያስችላል። እኔ ባለማውት ላይ ቢያንስ 50,000 ኩንታል አገኛለሁ ብዬ እጠብቃለሁ። ይሄ ነገር ስራ በጣም ለወደፊትማ ያልሰሩኝ አርሶ አደሮች የቀሩ ኋላ ቀበሌዎች እንዲቀጥል ነው እንጂ እኛ የምንፈልገው የምግብ ዋስትናችን በጣም ተረጋግጠናል። አሁን አሪፍ ነው። ያውም ቆርቆሮ ያልሰራውም ሰው አሁን ቆርቆሮን ሰርቷል። ከሳር ቤትማ ወጥተናል ወደ ቆርቆሮ ቤት። አሪፍ ነው። አሁን ተቀጣይ ሁሉ ነገር እንዲሻሻልን በጣም አሪፍ ነው። አሁን ለወደፊት እንዲቀጥልን ነው እኛ የምንፈልገው። ጥሩ ስራ ነው። አልፋይታን ካዛ ባዝሎን ካዛ ኬቴን ካዛ ጠላ አሁን ላይ ተጠቃሚ ሆነናል። በምናለማውና በምናገኘው ምርት ልጆቻችንንም እያስተማርን እንገኛለን። እኛም ሆንን ልጆቻችን ሲታመሙብን በማንኛውም ሰዓት መታከም እንችላለን። የባምባሲ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ጃፈር ኑር በበኩላቸው በወረዳው 130,000 ሄክታር በላይ ማሳ በተለያዩ ሰብሎች መልማቱን ገልጸዋል። 2017-18 ምርት ዘመን 130,000 ሄክታር መሬት በዘር ሸፍነን 9.1 ሚሊዮን ኩንታል ምርት ለመሰብሰብ ሰፊ ስራ እየሰራ ነው የምንገኘው። የዘር ችግር አልነበረም፣ የግብአት ችግር የለም። ፈጣሪ ረድቶንም ሰላማዊ የሆነ የዝናብ ስርጭት ነው ያለው። አርሶ አደሩ ግብርና ማለት የመኖርና ያለመኖር ጉዳይ ስለሆነ እንደ ወረዳችን ተጨባጭ ሁኔታ ከምግብ ዋስትና አልፈን ለምግብ ሉዓላዊነት ነው እየሰራን ያለው። በዘንድሮው የመኸር ወቅት ከለማው 1.5 ሚሊዮን ሄክታር ከ55 ሚሊዮን ኩንታል በላይ ምርት እንደሚጠበቅ የቤንሻንጉል ጉሙዝ ክልል ግብርና ቢሮ መረጃ ያመለክታል። እኛም ተዘዋውረን በተመለከትንባቸው አካባቢዎች የመኸር እንቅስቃሴው በጥሩ ደረጃ ላይ ያለ መሆኑን መረዳት ችለናል።
የምግብና ስርዓተ ምግብ አለመመጣጠን በማህበረሰቡ ላይ የሚያስከትለውን ጉዳት ለመቀነስ በትኩረት መስራት ይገባል ሲሉ የጋምቤላ ክልል ርዕሰ መስተዳድር አለሚቱ ኦሞድ አሳሰቡ። ርዕሰ መስተዳድሯ በክልሉ በምግብና ስርዓተ ምግብ ምክር ቤት እየተከናወኑ የሚገኙ ስራዎችን በገመገሙበት ወቅት እንዳሉት ያልተስተካከለ ስርዓተ ምግብና የጤና ስጋት ከመሆን አልፎ ለከፍተኛ ማህበራዊና ኢኮኖሚያዊ ችግር ይዳርጋል። ማህበረሰቡ ጤናማ የአመጋገብ ባህል እንዲያዳብርና ምርታማ ዜጋን ለማፍራት ታስቦ በክልሉ የምግብና ስርዓተ ምግብ ምክር ቤት ተቋቁሞ እየተሰራ መሆኑንም ርዕሰ መስተዳድሯ ተናግሯል። ሪፖርተራችን ሚፍታህ አብዱል ቃድር እንደዘገበው የምግብና ስርዓተ ምግብ መዛባት ህጻናትን ለመቀንጨርና ለመቀጨጭ እንዲሁም ለአካልና ለአእምሮ እድገት ውስንነት እንደሚዳርግ ተገልጿል። ችግሩን ለማቃለልም ማህበረሰቡ የተመጣጠነ ምግብ ተጠቃሚ እንዲሆን ማስቻል እንደሚገባ ርዕሰ መስተዳድር አለሚቱ ኦሞድ ተናግረዋል። ወደ ውጭ ዜናዎች እናልፋለን። የቀድሞ የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ በ80 ዓመታቸው አረፉ። ራይላ ኦዲንጋ ኬንያን እንደ አውሮፓውያን አቆጣጠር ከ2008 እስከ 2013 በጠቅላይ ሚኒስትርነት አገልግለዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ለመሆንም ተወዳድረው እንደነበረ የሚታወስ ነው። ጠቅላይ ሚኒስትር አብይ አህመድ በቀድሞ የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ ህልፈት የተሰማቸውን ሀዘን ገልጸዋል። ጠቅላይ ሚኒስትሩ በኤክስ ገጻቸው ባስተላለፉት የሀዘን መግለጫ በቀድሞ የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ ህልፈት የተሰማኝን ሀዘን በኢትዮጵያ መንግስት ስም እገልጻለሁ ሲሉ አስፍረዋል። ወደ ሌላው ዝርዝር ዜናችን ስናልፍ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሐማስ በሰላም ትጥቅ ካልፈታ በኃይል እርምጃ እንደሚወስዱ አስጠንቅቋል። የትራምፕ የሰላም እቅድ ሙሉ በሙሉ ተግባራዊ መሆኑ አጠራጣሪ መሆኑም እየተገለጸ ነው። በሌላ በኩል ስፔንና ደቡብ አፍሪካ እስራኤል በጅምላ ጭፍጨፋ ልትጠየቅ ይገባል ሲሉ ተደምጧል። በዚህ ጉዳይ ላይ ባልደረባችን በላይ በቀለ ትንታኔ አዘጋጅቷል። በሕይወት ከሌሉ ታጋቾች ጋር ተያይዞ የተነሳው ውዝግብ ቁልፍ የተባሉ የሰላም እቅዱ ነጥቦች ገና ባልተፈቱበት ሁኔታ አሁን የታየው የሰላም ተስፋ ተመልሶ እንዳይጨልም ስጋት አሳድሯል። ትላንት ሐማስ በሕይወት የሌሉ 28 የታጋች አስክሬኖች በሙሉ መመለስ ሲገባው 4 ብቻ ልኳል በሚል የተፈጠረውን ውዝግብ ሌሊቱን 4 ተጨማሪ አስክሬን ልኮ ለማርገብ ሞክሯል። በእርግጥም እስራኤል የራፋህ ማቋረጫዎች ተዘግተው እንደሚቆዩ ያወጣችውን መግለጫ ልታዘገይ ተገዳለች። ከትላንት በስቲያም ሻርም ኤል ሼክ ላይ ታላላቅ ስምምነቶች እንዲደረሱ ማድረግ ልማዴ ነው ሲሉ የተሰሙት የአሜሪካ ፕሬዝዳንት ዶናልድ ትራምፕ በማግስቱ ዋሽንግተን ላይ ሐማስ ትጥቅ ካልፈታም እኛው ራሳችን በግድም ቢሆን እናስፈታዋለን በማለት ሲዝቱ አምሽተዋል። ይሄ የፕሬዝዳንቱ አባባል ምናልባትም ለጊዜውም ቢሆን የጥይት ላንቃ እንዲዘጋ አድርጎ ለታጋቾችና እስረኞች መለቀቅ መፍትሄ አምጥቷል የተባለውን የሰላም እቅድ ተግባራዊነት ላይ ጥርጣሬ እንዲፈጠር አድርጓል። የሐማስ ታጣቂዎች ዳግም በጋዛ ተሰማርተው ለእስራኤል ያደሩ ያሏቸውን ጭምር እያጠሩ ባለበት ሁኔታም ትጥቅ ፈታችሁ ከጋዛ ውጡ ማለት የማይታሰብ ነው ይላሉ ለሲኤንኤን አስተያየት የሰጡ በርካታ ታዛቢዎች። ሐማስ መሳሪያ ጥሎ ጋዛ ከወታደራዊ እንቅስቃሴ ነፃ መሆን ካልቻለ ደግሞ ጦርነት ተመልሶ የሚመጣበት ጊዜም ሩቅ አይደለም ባይ ናቸው። ተኩስ አቁም ካልተከበረ ደግሞ በጋዛ ለመፈጸም የታሰበው ሁሉ ወረቀት ላይ ይቀራል። ለአብነትም በ20 ነጥቦች የተካተተው የትራምፕ የሰላም ዕቅድ 15ኛው ነጥብ በጋዛም የሚሰማራን ጊዜያዊ ዓለም አቀፍ ኃይል አሜሪካም ከሌሎች የአረብና ዓለም አቀፍ አጋሮቿ ጋር በመሆን እንደምታዋቀር ሲገልጽ ተኩስ አቁም ካልተከበረና ሐማስና ሌሎች ታጣቂ ቡድኖች መሳሪያ ካልጣሉ ተፈጻሚ ሊሆን አይችልም ብለዋል ታዛቢዎቹ። ሐማስ በቀጥታም ሆነ በተዘዋዋሪ በወደፊቱ ጋዛ ምንም አይነት ሚና አይኖረውም እየተባለ እንዴት ትጥቅ ሊፈታ ይችላል በማለት ይጠይቃሉ። ይህ በእንዲህ እንዳለ እስራኤል በጋዛ ፈጽማለች ላሉት የጅምላ ጭፍጨፋ ልትጠየቅ ይገባል እያሉ ናቸው ስፔንና ደቡብ አፍሪካም። በጋዛ ተኩስ አቁም ተደረሰ ማለት እስራኤል የሰራችው ጥፋት ተሻረ ማለት አይደለም ብለዋል ሀገሮቹ። በዓለም አቀፍ የወንጀል ችሎት ከዚህ ቀደም የተከፈተው ፋይል እንደገና ተንቀሳቅሶ የጭፍጨፋው ዋነኛ ተዋንያን ለፍርድ ሊቀርቡ እንደሚገባም ሲኤንኤን እንደዘገበው። ተመልካቾቻችን ከኢትዮጵያ ቴሌቪዥን ምዕራፍ 1 የቲቪ 57 ዜናዎቻችን ተጠናቋል። ምዕራፍ 2 1 ሰዓት ላይ ይጀምራል። ቢዝነስና ስፖርትን ይኖረናል። መልካም ቆይታ ይሁንላችሁ።